እግዚአብሔርን ባክግራውንድ አድርጎ ከፊት ለፊት የሰይጣን ዳንስ መደነስ ግልጽ የሞራል ውድቀት እንጂ ምን ሊሆን ይችላል? እንዴት በቅዱሳን ስዕላት ፊት እየጨፈርን የማይገባ ነገር እናደርጋለን? እባክህ ዳግም ቤተክርስቲያንን መስቀል ላይ እንስቀላት። አንድኑን በቃ ሰላም እንስበክ። ለዚች ሀገር አንድ ሆነን አንድነቷን እንመልስ። ምን አገኘን ምን አገኘን? እንኳን ቅዱሳን ስዕላት ፊት የምታደርጉትን ነገር ምድራውያን እናትና አባታችሁ ፊት እንኳን አታደርጉት። ነውር። አሁን ብሔራዊ ንስሐ ያስፈልገናል። ማንም ላይ ጣት አንቀስርም። ሁላችንም በድለናል፣ ሁላችንም ረክሰናል፣ ሁላችንም አመፀናል። ለእግዚአብሔር ጀርባችንን ሰጥተናል፣ ለቃሉ ጀርባችንን ሰጥተናል። ለእግዚአብሔርና ለቃሉ ጀርባችንን የሰጠንበት ዘመን እንዳለፈው የክረምቷ ይለፍ። አሁን በአንድ ልብ አንድ እንሁን። አሁን እንዳንድ ቃል ተናጋሪ፣ እንዳንድ ልብ መካሪ አንድ እንሁን። የአማርኛ ቋንቋ ተናጋሪ ቤተክርስቲያን ብላችሁ የከፈላችሁ፣ የትግርኛ ቋንቋ ተናጋሪ ቤተክርስቲያን ብላችሁ የከፈላችሁ፣ የኦሮምኛ ቋንቋ ተናጋሪ ቤተክርስቲያን ብላችሁ የከፈላችሁ እናንተ የምትጸልዩትን ጸሎት እግዚአብሔር ይቀበል ይሆን? እንኳን እግዚአብሔር እኔ አልቀበለው። ፖለቲካዊ አመለካከት ቤተ ክህነት ውስጥ የቤተ መንግስቱን ነገር ይዘው ገብተው ሊለያዩን ሊከፋፍሉን እዛ አትሂዱ እዚህ ሂዱ የሚሉ ካሉ እንዳትሰሟቸው። እነዚህ ከእግዚአብሔር አይደሉም። የጠመጠመ ሁሉ ቄስ አይደለም። ኦባስኬም ያደረገው ሁሉ መነኩሴም ሊቀ ጳጳስም አይደለም። አባ የተባለ ሁሉ አባ አይደለም። አንዳንድ አባ ጨጓሪዎች ስላሉ እርስ በርሱ የሚለያይ ሲኖዶስ አይጸናም እንዳይመስል። እስከ ዛሬ ድረስ የከፋፈሉንን ከፋፋዮች እግዚአብሔር ልብ ይስጣቸው፣ ካልሆነ ግን ይቁረጥ። በህዝቡ ዘንድ መለያየትና ማሰናከያን እያመጣን መከፋፈልንና መከፋፈልን ምንዘራው አንዳንድ የክርስቶስ ወንጌል ያልገባን አገልጋይ መሰል አገልጋዮች ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? እንዴት አረፈዳችሁ? እንደምን ዋላችሁ? እግዚአብሔር አምላካችን በቸርነቱ ብዛት የኃጢአታችንና የበደላችንን ክፋት ሳይመለከት በእድሜያችን ላይ እችን ቀን ስለጨመረልን ስለማይነገር ስጦታው ክብርና ምስጋና ይግባው። ዛሬ ሁሉም በአንድ ልብ ነበሩ በሚል ርዕስ ለጥቂት ደቂቃ ከኔ ጋር እንቆያለን። የሐዋርያት ሥራ ምዕራፍ 2 ቁጥር 1። ወደ ትምህርቴ ከመግባቴ በፊት ምናልባት በአገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን ቤት የመግዛት ፍላጎት ካላችሁ ቴምር ሪል ስቴት ሁነኛ መፍትሄ ይዞላችሁ ቀርቧል። ከማስታወቂያው በኋላ ወደ ትምህርታችን እናልፋለን። በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ቴምር ሪል ስቴት ይዘንሎት ቀርበናል። በ3 ዓመት ውስጥ ገንብተን የምናስረክባችሁ ሲሆን ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ 6,600,000 ብር፣ ባለ 3 መኝታ 126 ካሬ 10,143,000 ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ሲሆን በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ጀምሮ ቅድመ ክፍያ ከፍላችሁ የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል የሚችሉ ሲሆን ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። በዓለ ሃምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሞላው ይላል። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ በድጋሚ ለዘላለም የተመሰገነ ይሁን። እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለ120 ቤተሰብ ለደቀ መዛሙርቱ ለተከታዮቹ 40 ቀን ሙሉ መጽሐፈ ኪዳንን እያስተማራቸው ከዛ በኋላ በ40ኛው ቀን
እስከ ቢታንያ ድረስ አወጥቷቸው ወደ ሰማይ ከፍ ከፍ እንዳረገ እግዚአብሔር ቃል ይነግረናል። ባረገም በ10ኛው ቀን ጸጋ መንፈስ ቅዱስ ለሐዋርያት በመጀመሪያይቱ የሐዲስ ኪዳን ቤተክርስቲያን በማርቆስ እናት ቤት በማርያም ቤት ተሰብስበው ሳለ ሁሉም በአንድ ልብ ሳሉ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው 120 ሰዎች ሳሉ ድንገት እንደሚነጥቅ አውሎ ነፋስ ነው የሚለው እግዚአብሔር መንፈስ ቅዱስ በመካከላቸው ተገኘ። ተቀምጠውበት የነበረውን ቤት ሞላው። በእያንዳንዱም ላይ በ120 ቤተሰብ ላይ መንፈስ ቅዱስ ሞላባቸው። ዓለምንም በወንጌል እንዲያገለግሉ የወንጌል ማስተማር አገልግሎት ለሚያገለግሉት ደቀ መዛሙርት ደግሞ የተለያየ ቋንቋ ወይም ልሳን አንድ ዕብራይስጥ ይናገሩ ለነበሩት ሌላ ተጨማሪ ቋንቋ ተገለጠላቸው። በዚያም ቋንቋ እንደተናገሩ እንደሰበኩ የእግዚአብሔር ቃል ይነግረናል። ይህን ያህል ከመጽሐፍ ቅዱሱ ላይ ከተመለከትን ከዚህ ቃል ወደ ምንማረው ነገር ዛሬ ማለፍ እፈልጋለሁ። ዛሬ እንደ እግዚአብሔር አምላክ ቅዱስ ፍቃድ እግዚአብሔር ቢረዳኝ እግዚአብሔር መንፈስ ቅዱስ አፌን ከፍቶ ፊቴን ጸፍቶ ለብዙዎች ትምህርት ሊሆን የሚችል ነገር እንዲያናግረኝ በጸሎታችሁ አግዙኝ። የምናገረውንም ነገር በሀገር ውስጥም ከሀገር ውጭም ያላችሁ የደረጀ ዘወይንዬ ሚዲያ እንዲሁም በመላው ዓለም የምትገኙ ክርስቲያኖች በሙሉ በተለይ ቅድስት ቤተክርስቲያናችንን የምናገለግል አገልጋዮች በተለይ ደግሞ ምዕመናንን የምንመራ የደብር አለቆች በተለይ የሀገረ ስብከት ሊቃነ ጳጳሳት በጣም በትልቅ ትህትና ነው የምለምናችሁ። የምናገረውን ንግግሬን በቅንነት በየዋህነት እንድታዳምጡኝ እኔንም እናንተንም በፈጠረው እኔም እናንተም በምናመልከው በሕያው እግዚአብሔር ስም እለምናችኋለሁ። በቅንነት እንድታዳምጡኝ ወደ ሌላ እንዳትተረጉሙብኝ። እንግዲህ ከመጽሐፍ ቅዱሱ ላይ እንደሰማነው ሐዋርያት እንደ አንድ ቃል ተናጋሪ ሆነው እንደ አንድ ልብ መካሪ ሆነው ሁሉም በህብረት በአንድነት ሳሉ ነው እግዚአብሔር መንፈስ ቅዱስ የወረደላቸው። ዛሬም ለኛ በተለይ ለአገልጋዮቹ ህዝቡን ለምንመራ አንድ ስንሆን እንደ አንድ ልብ መካሪ ስንሆን እንደ አንድ ቃል ተናጋሪ ስንሆን እግዚአብሔር መንፈስ ቅዱስ በመካከላችን ይገኛል። ለህዝቡ የሚጠቅም ለሀገራችን የሚጠቅም ለቤተክርስቲያናችን የሚጠቅም ነገር እንድንሰራ እግዚአብሔር ጸጋውን ያበዛልናል፣ ያበረታናል፣ ያበረታታናል፣ ያጸናናል፣ ያጽናናናል። እግዚአብሔር መንፈስ ቅዱስ መጽናኒ ነው። ከናንተ አላውቅም። ያጽናናናል፣ ያረጋጋናል። እስከ ህይወታችን ፍጻሜ እስከ መጨረሻዋ ህቅታ ለሀገራችን፣ ለቤተክርስቲያናችን፣ ለቤተሰቦቻችን ድንቅ የሆነ ስራ በሚሞት ስጋ የማይሞት ስራ ሰርተን እንድናልፍ እግዚአብሔር ይረዳናል። መቼ? እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ስንሆን። እንግዲህ የዚህ ስብከት ወይም የዚህ ትምህርት ዓላማ እንግዲህ ዳርዳሩ ምን ለማለት ፈልጌ እንደሆነ ብዙዎቻችሁ ገና ከጅምሩ ትረዱኛላችሁ ብዬ አስባለሁ። በተለይ መለያየትን ለምንሰብክ ለአንዳንድ ደካሞች በባለፈው የደረጀ ዘወይንዬ ሚዲያ ላይ ከሊቀ ትጉሃን መምህር ደረጀ ነጋሽ ጋር ያደረግነውን ውይይት ምናልባት ሰምታችሁት ይሆናል። እዛ ላይ ትንሽ ሃይላይቱን ነካርጌው አልፌያለሁ። እንግዲህ በውጭ ሀገር ያለች ቤተክርስቲያን፣ በሀገር ውስጥም ያለ ቤተክርስቲያን፣ በከተማ ትሁን በገጠር ትልቅ ካቴድራል ትሁን ቤተክርስቲያን፣ ምናልባት በመቃኘው ብዙ ሺህ ምዕመናን ያሉበት አጥቢያ ይሁን በጣት የሚቆጠሩ 5 እና 10 ምዕመናንም ያሉበት አጥቢያ ቤተክርስቲያን ይሁን ቤተክርስቲያን አንዲት ናት። 3 ምዕት
318ቱ ሊቃውንት በደነገጉልን የሃይማኖት ጸሎታችን ላይ ሁልጊዜ የምንጸልየው አንድ ጸሎት አለ። ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን። ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን ነው የምናምነው። ቤተክርስቲያን ሁለት አይደለችም። ቤተክርስቲያን ሶስት አይደለችም። ቤተክርስቲያን አንድ ናት። ልጆቿም አንድ ናቸው። የሚያመልኩትም አምላካቸው አንድ እግዚአብሔር ነው። ሁላችንም ምእመናንም ቁጥራችን 70-60 ሚሊዮንም ቢሆን ሁላችንም አንድ ነን። ብዙ ብልቶች ስንሆን በክርስቶስ ኢየሱስ አንድ አካል ነን ተብሎ እንደተጻፈ ብዙዎች ልንሆን እንችላለን፣ ግን በኢየሱስ ክርስቶስ አንድ አካል ነን። ልዩነት የለም። አሁን አይሁዳዊ የለም፣ ሮማዊ የለም፣ ግብፃዊ የለም፣ አርመናዊ የለም፣ የጨዋይቱ የሳራ ልጅ የባሪያይቱ የአጋር ልጅ የለም። አሁን ሁላችንም በክርስቶስ አንድ ነን። ሮሜ 12 ቁጥር 5 ላይ እንዲህ ይላል፣ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን ይላል። የሌላው ብልቶች ነን። አይን ጆሮን አታስፈልገኝም አይልም። አፍንጫ ምላስን አታስፈልገኝም አይልም። ጥርስ ጉሮሮም ጥርስን አታስፈልገኝም፣ እግር እጅን እጅም እግርን አታስፈልገኝም አይልም። እዚህ አካላችን ላይ ያሉት ብልቶች አንዱ ለአንዱ እንደሚያስፈልግ ሁሉ ይሄ የተለያየ ብልት የተሸከመ አንድ ሰው እንደሚባል ሁሉ እኛም ክርስቲያኖች ከአንዱ ህብስት ከቅዱስ ሥጋው የበላን ከአንዱ ጽዋ ከክቡር ደሙ የጠጣን በአንድ መስቀል የዳንን አንድ ርስት አንድ መንግስተ ሰማያትን ተስፋ የምናደርግ አንዱን የሰማይ አባታችን ወይ በሰማይ የምትኖር ብለን የምንለምን ሁላችንም በክርስቶስ ኢየሱስ አንድ ነን። ብዙ ብልቶች ብዙ አካላቶች ብንሆንም አንድ ነን። ጆሮ አይንን አያስፈልገኝም እንደማይለው ሁሉ በሰውኛው የእንትን የእንትንን ብሔረሰብ አያስፈልገኝም ማለት አይችልም። እጅ እግርም እጅን አያስፈልገኝም እንደማይል ሁሉ በሰውኛው የእንትን ብሔረሰብ ቋንቋ ተናጋሪዎች ክርስቲያኖች አያስፈልጉንም አይሉም። ለምን? አንድ ነን። ጸጋ መንፈስ ቅዱስ እንድንቀበል እግዚአብሔር መንፈስ ቅዱስ የልባችንን መሻት ከኃጢአት በቀር እንዲፈጽምልን ሁላችንም በመንግስቱ በመጣ ጊዜ በቀኙ ከሚቆሙት ከበጎቹ ቁጥር እንዲቆጥረን ደግሞም ከግራ ቁመት ከነፍስ ስደት ለይቶን እግዚአብሔር አምላካችን ነጩን የጽድቅ ነጩን የሕይወት ልብስ አልብሶ የሕይወት አክሊል አቀዳጅቶ ከገቡ መውጣት ካገኙ ማጣት የሌለባትን ርስት መንግስቱን እንዲያወርሰን ሁላችንም አንድ እንሁን። አንድ በመሆን እንጂ በመለያየት አናተርፍም። ቃሉ ምንድን ነው የሚለው? ቅድም የተነሳንበት ርዕስ ሁሉም በአንድ ልብ ሆነው ሳለ ነው የሚለው። በአንድ ልብ። በእርግጥ በአንድ ልብ መሆን ሊቸግር ይችላል በሰውኛው ግድ የለም። አቅማችን በፈቀደ መጠን ግን አሁን የዛሬው የትምህርታችን ክፍለ ጊዜ የሚያተኩረው ስለ አንድነት ይሆናል። ወገኖቼ አንድ ካልሆንን ከእግዚአብሔር የምንቀበለው ነገር አይኖርም። በተለይ መንፈሳዊውን አገልግሎት የምናገለግል አገልጋዮች ህዝብ ሁል ጊዜ ትክክል ነው። በህዝቡ ዘንድ መለያየትና ማሰናከያን እያመጣን መከፋፈልን የምንዘራው አንዳንድ የክርስቶስ ወንጌል ያልገባን አገልጋይ መሰል አገልጋዮች ነን። ዛሬ እንግዲህ ቢመረንም ባይጣፍጠንም ብዙዎቻችን ደስ ባንሰኝበትም የእግዚአብሔርን ቃል እንደ ገደል ማሚቶ ሆኜ ግን አስተጋባለሁ። ሀገራችን ሰላም እንዲሆን ህዝባችን ሁልጊዜ የሚያለቅሰው ለቅሶ ከዓይኖቹ ላይ እንዲታበስለት እንቆቅልሻችን እንዲፈታልን የኢትዮጵያ ህዝብ የከበደው የመከራ የችግር ቀንበር እንዲሰበርለት አንድ ልንሆን ግድ ይላል። ተለያይተን ተበላልተን እንደ ውሻ ተነካክሰን ያተረፍነው ትርፍ ምን እንደሆነ እኔም እናንተም ታውቁታላችሁ። እስቲ አሁን አንድ እንሁን።
አንድ ነው። አሁን እኔ የምናገረውን ቃል እግዚአብሔር ሁለቱም ጆሮቻችሁ ለዘመናት ጠግብ ስብት እስኪሉ ድረስ ሰምታችሁታል። እስቲ ዛሬ በትህትና ስሙኝ። እስቲ ዛሬ ለመለወጥ ስሙኝ። እስኪ ዛሬ ከቃል ይልቅ ተግባር ይሰብካልና በቃላችን የሰበክነውን ወደ ተግባር ለውጠ ነው ለዚች መከረኛ ሀገር ሰላም እንዲዘንብላት፣ ለዚች ችግሯ አላልቅላለ ሀገር፣ ለሀገር እግዚአብሔር ለኢትዮጵያ፣ ለሕዝብ እግዚአብሔር ለኢትዮጵያውያን እባካችሁ አንድ እንሁንና ሰላም ከሰማይ እናዝንብላት። የኛ አንድ መሆን በረከተ ስጋ በረከተ ነፍስ ሕዝቡ እንዲቀበል ያደርጋል። እኛ አንድ ከሆንን የኛ አንድነት እግዚአብሔር ደስ ተሰኝቶ የሚያዘንበው የበረከት ዝናብ ለሌሎችም ይተርፋል። ለኃጥአን የወረደው ለጻድቃን እንደሚተርፈው ደግሞ ለጻድቃንም የሚወርደው ለኃጥአን ይተርፋል። በነገራችን ላይ ያባባል አፋዊ አይደለም፣ መጽሐፍ ቅዱሳዊ ነው። ለጻድቃን የወረደ ለኃጥአን ይተርፋል፣ ለኃጥአን ደግሞ የወረደ ለጻድቃን ይተርፋል። መጽሐፈ መክብብ ምዕራፍ 8 ቁጥር 14 ላይ እንዲህ ይላል። መጽሐፈ መክብብ ምዕራፍ 8 ቁጥር 14 በምድር የሚደረግ ከንቱ ነገር አለ፣ በኃጥአን የሚደረገው ስራ የሚደርስባቸው ጻድቃን አሉ፣ ለጻድቃንም የሚደረገው ስራ የሚደርስላቸው ኃጥአን አሉ ይላል። መጽሐፈ መክብብ ምዕራፍ 8 ቁጥር 14 ጀምሮ የተጻፈ የእግዚአብሔር ቃል። ስለዚህ የኛ መልካም መሆን፣ የኛ በጎ መሆን፣ የኛ አንድ መሆን፣ በተለይ መንፈሳውያኑ እኛ ትንሽ ለእግዚአብሔር ስንመች አንድ ስንሆን ይሄ ከደመና በታች ከጣሪያ በታች የሆነው ጸሎታችን፣ ምህላችን፣ ምጽዋታችን፣ ስግደታችን፣ ቅዳሴያችን፣ ኪዳናችን፣ ማህሌታችን፣ ሰዓታት ቁመታችን፣ ስብሐተ እግዚአብሔራችን ከደመና በላይ አድርጎ ለኛ የሚወርደው ለብዙ ኃጥአንም ይተርፋል። ሀገራችን ሰላም ትሆናለች፣ በጎ ትሆናለች። አንድ ጥያቄ ጠይቃቸዋለሁ። ሀገራችን ሰላም እንድትሆን የማይፈልጋል ማንም የለም። የሀገራችን ዓለም አቀፍ ለማኝነት ይሄ መጥፎ ታሪክ እንዲሻር፣ እንዲቀር፣ እንዲለወጥ የማይፈልግ ኢትዮጵያዊ ያለ የለም። ሀገራችን ለዘመናት እርስ በርስ ወንድም ወንድሙን እየገደለ የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽም አልወጣ የሚለው ታሪክ እንዲቀየርልን የማይፈልግ ኢትዮጵያዊ ያለ የለም። ወንድሞቻችን እህቶቻችን ኑሮ ከብዶባቸው ሚላስ የሚቀመስ ሚለበስ የሚጎረሳተው በስደት ስንት በረሃ አቋርጠው ስንት ባህር አቋርጠው የሚሰደዱት ስደት እንዲያከትም እንዲያበቃ ማይፈልጋለ የለም። ህዝቧ የሚያለቅሰውና የሚያነባውን እንባ እግዚአብሔር ከዓይኖቻችን ላይ እንዲጠርግልን ማይፈልጋለ የለም። ሀገራችን ኢትዮጵያ የከበዳት የኑሮ ሸክም ቀንበሯ ተሰብሮ ቀና ብላ እንድትሄድ የማይፈልግ ኢትዮጵያዊ ያለ በውጭም ሀገር ውስጥ የሚኖር የለም፣ ማንም የለም። ታዲያ ምን ይሁን መፍትሄው? አመናችሁም አላመናችሁም፣ ተዋጠላችሁም አልተዋጠላችሁም፣ ተቀበላችሁም አልተቀበላችሁም የምናገረውን የእግዚአብሔርን ቃል አመናችሁም አላመናችሁም ባታምኑም ቃሉ የታመነ ሆኖ ይኖራል ይላል ሮሜ 3 ቁጥር 3 ላይ። ማያምኑ ሰዎች ቢኖሩ የእነርሱ አለማመን የእግዚአብሔርን ታማኝነት ያስቀራልን? አያስቀርም። አመናችሁም አላመናችሁም ግን በእውነት አንድ ሆነን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ስንሆን ሕያው እግዚአብሔር በፊቱ የምቆመው ምስክሬ ነው፣ ለቅሷችን ለሳቅ፣ ሐዘናችን ለደስታ፣ ችግራችን ለመልካም ኑሮ ይለወጣል። ታሪካችንን የሚለውጠው፣ ነገራችንን የሚገለብጠው፣ እንቆቅልሻችንን የሚፈታው፣ እንባችንን ከዓይኖቻችን ላይ የሚያብሰው፣ የከበደንን የችግር የመለያየት የእርስ በርስ ጦርነት ቀንበር የሚሰብረው አመናችሁም አላመናችሁም እኔና እናንተን የፈጠረን ሕያው እግዚአብሔር ብቻ ነው። አከተመ። ይሄ ደግሞ የሚሆነው ይህንን ቃል ስንሰማ ነው። የሚሰማኝ በእርጋታ ይቀመጣል ይላል የእግዚአብሔር ቃል። ይህም ብቻ አይደለም፣ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል የሚለውን የእግዚአብሔር ቃል በነቢየ እግዚአብሔር በቅዱስ ኢሳይያስ
አንደበት ላይ አድሮ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ጀምሮ የተናገረውን ቃል እኔም እናንተም ለዘመናት ሰብከነዋል። አሁን ይሄንን ቃል የሚኖርለት አገልጋይ ይፈልጋል እግዚአብሔር። በእኛ ምክንያት ሀገራችን እንደ በሶ ተበጥብጣለች። አሁን ብሔራዊ ንስሐ ያስፈልገናል። ማንም ላይ ጣት አንቀስርም። ሁላችንም በድለናል፣ ሁላችንም ረክሰናል፣ ሁላችንም አመፀናል። ለእግዚአብሔር ጀርባችንን ሰጥተናል፣ ለቃሉ ጀርባችንን ሰጥተናል። ለእግዚአብሔርና ለቃሉ ጀርባችንን የሰጠንበት ዘመን እንዳለፈው የክረምቱ አይለፍ። አሁን በአንድ ልብ አንድ እንሁን። አሁን እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ አንድ እንሁን። ያኔ ታዩታላችሁ። እግዚአብሔር እንጮሃለን፣ ይሰማናል፣ እንጠይቃለን፣ ይመልስልናል። ሁሉን በጎ መልካም ያደርግልናል። በጎ ዘመንን ለማየት የሚወድ ማን ነው? አንደበቱን ከክፉ ይከልክል። አንደበቱን ከክፉ ከልክሎ ወደ እግዚአብሔር ልቡና እጁን ይዘርጋ። ወደ እግዚአብሔር የተዘረጋ ልብና እጅ ደግሞ ከእግዚአብሔር ሳይቀበል ባዶ እጁን አይመለስም። ወደ እግዚአብሔር የተዘረጉ እጆች ግን በረከተ ስጋ በረከተ ነፍስ ተቀብለው እንዲመለሱ አንድ እንሁን። ምንድነው የምናገኘው ከመለያየት? የአማርኛ ቋንቋ ተናጋሪ ቤተክርስቲያን ብላችሁ የከፈላችሁ፣ የትግርኛ ቋንቋ ተናጋሪ ቤተክርስቲያን ብላችሁ የከፈላችሁ፣ የኦሮምኛ ቋንቋ ተናጋሪ ቤተክርስቲያን ብላችሁ የከፈላችሁ፣ እናንተ የምትጸልዩትን ጸሎት እግዚአብሔር ይቀበል ይሆን? እንኳን እግዚአብሔር እኔ አልቀበለውም። እኔ ኃጢአተኛው፣ እኔ ደካማው፣ እኔ ወራዳው፣ እኔ ጎስቋላው፣ እኔ ምስኪኑ፣ እኔ ትንሹ አልቀበለውም። እንኳን ትልቁ እግዚአብሔር። መለያየት ከስጋ ስራ ውስጥ አንዱ እንደሆነ ረስታችሁት ነው። በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 5 ቁጥር 21 ላይ ምን ብሎ ነበር የጻፈው? የስጋ ስራ ብሎ ከዘረዘራቸው ቁጥር 21 ላይ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት ብሎ ከዘረዘራቸው አንዱ መለያየት እና መለያየት። አጥብቀንም ስናነበው እግዚአብሔር አይወደውም፣ አላልተንም ስናነበው እግዚአብሔር አይወደውም። መለያየትንም እግዚአብሔር አይወደውም። እግዚአብሔር አንድ እንደሆነ እኛም አንድ እንድንሆን እግዚአብሔር ይርዳን። ወገኖቼ መለየትንም የሚወድ ምኞቱን ይከተላል ይላል። ለምንድን ነው የምንከፋፍለው? በስደት ያሉትን ወገኖቻችንን ለምን እንከፋፍላቸዋለን? ዓለማውያኑስ እሺ ይከፋፍሉን፣ ስጋውያኑ እሺ ይከፋፍሉን። ለነሱ ምቾት፣ ለነሱ እድሜ መራዘሚያ ምናልባት ይሆናል ብለው ስላሰቡ ነው ያልኩት። ነው አላልኩ። አስበዋል ግን አይደለም። አንድ ሆነን እቺን ሀገር ወደ ቀድሞ ክብሯ፣ ወደ ትልቅነቷ፣ ወደ ልዕልናዋ ለመመለስ በሚሞት ስጋችን የማይሞት ስራ መስራት ነው እንጂ ያለብን እንዴት እንከፋፍላለን? መስቀል ጨብጠን፣ መስቀል አንጠልጥለን፣ በመስቀል እያመንን፣ ስለ መስቀል እየሰበክን እንዴት ምን አይነት ህሊና ያለን? እባካችሁ ልለምናችሁ፣ እባካችሁ በዚህ ምድር ላይ የምንኖረው በጣም ጥቂት ጊዜ ነው። እንኳን ተለያይተን አንድ ሆነንም በሆነልን፣ እንኳን ተበላልተን ተነካክሰን እንደ ውሻ ተለያይተን ይህን የዋ ምስኪን ህዝብ እያቦጫጨቅን እያባላን እኛ ከመቦጫጨቁና ከመነካከሱ የምናገኘውን ተርፍ እያሰላን ከምንለያዩ እባካችሁ አንድ እናድርገው። ምንድነው የሚገኘው ጥቅም? መንፈሳውያን ተብለን ምንድነው የምናገኘው ትርፍ? ምዕመናን በታላቅ ትሕትና ይህንን መልእክት የምታዳምጡ በሙሉ በተለይ በውጭ ሀገር የምትኖሩ የአማራ ብሔረሰብ ወይም የአማራ ቋንቋ ተናጋሪ ነን የምንል አማርኛ ቋንቋ ተናጋሪ ብቻ ቤተክርስቲያን ሄዳችሁ የምታመልኩት አምልኮ ከንቱ ስለሆነ ከዛሬዋ ቀን ጀምሮ ይሄን መልእክት ከሰማችሁበት ቀን ጀምሮ ይሄን ቃል ሰምታችኋል፣ ይሄ ቃል ይፈርድባችኋል። እግዚአብሔር ምስክሬ ነው። እንዳትሄዱ
አማርኛ ቋንቋ ምናምን ብለው የከፈሏችሁ ቤተክርስቲያን እንዳትሄዱ። ሂዱ፣ የትም ሂዱ። ትግራይም ኦሮምኛም ብለው ቢያስወጧችሁ እንኳን ግቡና አምልኩ። አንዱን የኦሮምኛ ቋንቋ ተናጋሪ የሆነ የአማርኛ ቋንቋ ተናጋሪ ብለው የከፈሉት ቤተክርስቲያን ሂዱና አምልኩ። ይሄን ስበሩ። የትግርኛ ቋንቋ ተናጋሪ ብለው የከፈሏችሁ የትግርኛ ቋንቋ ተናጋሪ የሆነን ሰዎች የአማራም የኦሮሞም የትም ብቻ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አይደለም፣ የኤርትራ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሆነ ግቡ፣ የእናንተ ነው። ስጋው ደሙ ተቀበሉ፣ ስርዓተ ቅዳሴውን አስቀድሱ፣ ስርዓተ አምልኮን ፈጽሙ። አይደለም የኤርትራውያን የወንድሞቻችን የእህቶቻችን ተውት፣ እሱን ተውት። እኔ እንደው በሰውኛው ለማለት ነው የኤርትራ የኢትዮጵያ የግብፅም ለማለት ይከብደኛል። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ካያችሁ ግቡ፣ ስጋው ደሙ ተቀበሉ፣ አስቀድሱ። የአርመን ኦርቶዶክስ ቤተክርስቲያን ውስጥ ግቡ፣ የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ግቡ፣ አስቀድሱ፣ ስጋው ደሙ ተቀበሉ። የሶሪያ ኦርቶዶክስ ቤተክርስቲያን ያለችበት ገብታችሁ አስቀድሱ። አንድ ነን። ስርዓተ እምነታችንን መሰረተ እምነታችንን አንድ ነን። አንዱን አባት ነው አባታችን ሆይ የምንለው። ከዚህ በፊት ተናግሬዋለሁ፣ እደግመዋለሁ። የኦሮምኛ ቋንቋ ተናጋሪ ብለው የከፈሏችሁ አባቶች ቤተክርስቲያኑ ስርዓት አምልኮ ስትፈጽሙ አባታችን ሆይ ብላችሁ ነው የምትጸልዩት ወይስ የኦሮሞ አባት ሆይ በሰማይ የምትኖር ብላችሁ? የትግራይ ቤተክርስቲያን ብለው የከፈሏችሁ የትግርኛ ቋንቋ ተናጋሪ ያላችሁ ቤተክርስቲያን ውስጥ ያላችሁ ወንድሞቼ እህቶቼ የትግሬው አባት ሆይ ነው የምትሉት? የአማራው አባት ሆይ ነው የምትሉት? የአማርኛ ቋንቋ ተናጋሪ ቤተሰብ ያላችሁ እዛ ቤተክርስቲያን ውስጥ ሄዳችሁ ለማምለክ የምትጓዙ እንዲህ ነው የምትጸልዩት? አይደለም። ንቁ፣ አይምሯችሁን አሰሩት። እስከ ዛሬ ድረስ የከፋፈሉንን ከፋፋዮች እግዚአብሔር ልብ ይስጣቸው፣ ካልሆነ ግን ይቁረጥልን። የሚያውኳችሁ ይቆረጡላችሁ ይላል እግዚአብሔር ቃል። ገላትያ ምዕራፍ 5 ቁጥር 12 ላይ የተጻፈ እግዚአብሔር ቃል አነበዋለሁ። እንኪያስ የመስቀል እንቅፋት ተወግደዋል፣ የመስቀል እንቅፋት የሆኑብን ተወግደዋል፣ የሚያውኳችሁ ይቆረጡ ይላል። ገላትያ ምዕራፍ 5 ቁጥር 12 የእግዚአብሔር ቃል ነው። ስገልጠውም ራሱ ላይ ነው የወጣው። ደስ ይላል ወገኖቼ። ምናልባት በፖለቲካዊ አመለካከት ቤተ ክህነት ውስጥ የቤተ መንግስቱን ነገር ይዘው ገብተው ሊለያዩን ሊከፋፍሉን እዛ አትሂዱ እዚህ ሂዱ የሚሉ ካሉ እንዳትሰሟቸው። እነዚህ ከእግዚአብሔር አይደሉም። የጠመጠመ ሁሉ ቄስ አይደለም። ቆባ አስኬማ ያደረገ ሁሉ መነኩሴም ሊቀ ጳጳስም አይደለም። አባ የተባለ ሁሉ አባ አይደለም። አንዳንድ አባ ጨጓሪዎች ስላሉ በሚሞት ስጋቸው ማይሞት ስራ ሰርተው ለማለፍ ማይፈልጉ በሚሞት ስጋችሁ ኃጢአት አይንገስ ተብሎ የተጻፈውን እግዚአብሔር ቃል ማያውቁ ማያስተውሉ ሮሜ 6 ቁጥር 12 አነብዋለሁ። እንግዲህ ለምኞቱ እንድትታዘዙ በሚሞት ስጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ለመለያየት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁንም የጽድቅ ጦር ዕቃ አድርጋችሁ አቅርቡ ይላል እግዚአብሔር ቃል ሮሜ 6 ቁጥር 12 ላይ። ሰው እንዴት በሚሞት ስጋው ኃጢአት ይነግስበታል? ሊያውም የመለያየት ሌላው ኃጢአት አንሱ። እንዴት ህዝብ እንለያያለን? በወንድማማቾች መካከል እንዴት ጠብ እንዘራለን? እግዚአብሔር የሚጠላው 6 ነገር ነው፣ 7ኛውን ግን አጥብቃ ነፍሱ ትጸየፋለች። ምሳሌ 6 ቁጥር 16። 7ኛ አጥብቃ ነፍሱ የምትጸየፈውን ነገር ብትኖር በወንድማማቾች መካከል ጸብ የሚዘራውን አጥብቃ ትጸየፈዋለች። እባካችሁ በእያንዳንዱ ብሔረሰብ መሃል ጣልቃ እየገባችሁ
የጥል ግድግዳው በመስቀል የፈረሰውን ዳግም በእናንተ እጅ በእናንተ ምላስ የጥል ግድግዳ የምትገነቡ የቤተ ክርስቲያኒቱ አገልጋይ አለቃ በተለይ የሆናችሁ እባካችሁ ሰማይን የሚያክል ዳገት አለባችሁ፣ መለያየቱን አቁሙ። እባካችሁ ስጋችሁ የሚቀበርበትን መቃብርን የሚያክል ቁልቁለት አለባችሁ። እባካችሁ በእግዚአብሔር ፍርድ ወንበር ፊት የምንገለጥበት አንድ ቀን አለ። ከመለያየት ህዝቡን አንድ ማድረግ፣ ከማባላት ህዝቡን ማስማማት፣ ከማነቃቀፍ ህዝቡን በፍቅር ማስተቃቀፍ፣ ከማቃቃር ህዝቡን በወንጌል ማፈቃቀር። ይሄ ነው ተልኳችን። ይሄ ነው እግዚአብሔር ደስ የሚሰኝበት። ይሄው ለዘመናት ሀገራችን መርገም ውስጥ የገባችሁ እውነቱን ልንገራችሁ በእኔና በመሰሎቼ ነው። በአገልጋዮች ፍርድ ግን ከእግዚአብሔር ቤት ተነስቶ ደግሞ የሚጀምርበት ጊዜ አለ፣ አይቀርም። እግዚአብሔር የቁጣውን ጅራፍ ገምዶ እግዚአብሔር በቁጣው ጅራፍ እየገረፈ ከቤቱ ከማባረሩ በፊት ራሳችንን በንስሐ ጅራፍ ገርፈን ወደ ቤቱ ብንመለስ፣ ህዝቡን አንድ ብናደርግ፣ አንድ ቃል ተናጋሪ አንድ ልብ መካሪ ብናደርገው፣ ጸጋ መንፈስ ቅዱስን ተቀብለን ለሀገራችን በረከተ ስጋ በረከተ ነፍስ ብናወርድላት መልካም ነው፣ መልካም ነው። መለየትን የሚወድ ምኞቱን ይከተላል። እስቲ ላንብበው። ምሳሌ 18 ቁጥር 1 መለየት የሚወድ ምኞቱን ይከተላል። ላላ አርገን ስናነበው ማለት ነው። እስቲ እናጥበቀው ደግሞ መለየትም የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል። ያ መልካም ጥበብ መንፈሳዊ ጥበብ ነው። ያ መልካም ጥበብ የአንድነት ጥበብ ነው። ያ መልካም ጥበብ የእግዚአብሔር መንፈስ ቅዱስ ጥበብ ነው። ይህን ጥበብ የሚቃወም ሁሉ ከዲያብሎስ ነው እንጂ ከእግዚአብሔር አይደለም። እባካችሁ ዛሬን ጀምር ይሄን የምትሰሙ በውጭ ሀገር የምትገኙ ዲያስፖራ ወንድሞቼ እህቶቼ በሕያው እግዚአብሔር ስም ለምናችኋለሁ። እልሁን ተውትና ምኑን ተውትና ነው ያልኩት? እልሁን ተውትና ለእያንዳንዱ ደብር ሰበካ ጉባኤ አባላት፣ ለእያንዳንዱ ደብር አለቆች፣ ለእያንዳንዱ ደብር ሰባኪያነ ወንጌል ኃላፊዎች አንድ እንሁን በሏቸው። አንድ የምንሆንበትን ቋንቋ እንዲናገሩ መከሯቸው። እልሁን ተውት። ጊዜ ሳይደርስ እንዳትሞት እልከኛ አቱን ይላል እግዚአብሔር ቃል። ሰምታችሁኛል? ምን ሳይደርስ እንዳትሞት? ጊዜ ሳይደርስ ወገኖቼ፣ ጊዜያችን ሳይደርስ እንዳንሞት እልከኛ ባትሆኑ ጥሩ ነው። ላንብበው እስቲ መጽሐፈ መክብብ ምዕራፍ 7 ቁጥር 17 እንዳጠፋ እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት ይላል። ሰምታችሁኛል? ጊዜ ሳይደርስ እንዳትሞት። ለምን? የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በእግዚአብሔር ዘንድ ነው። እርሱንም ሊተላለፈው የማይችለውን ዳርቻ አደረክለት ይላል የእግዚአብሔር ቃል። እግዚአብሔር ምስክሬ ነው፣ ስገልጠው ራሱ ላይ ወጣ። አሜን። እግዚአብሔር የተመሰገነ ይሁን። ይኸው ኢዮብ 14 ቁጥር 5 የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻ አደረክለት ይላል። የተሰጠንን ዕድሜ ግን ማስረዘምም ማሳጠርም እንችላለን። ማስረዘምም ማሳጠርም እንችላለን። እልህኛ ስንሆን ያጥራል። ምሳሌ 10 ቁጥር 27 እግዚአብሔርን መፍራት ዘመንን ታረዝማለች፣ የኃጥአን ዕድሜ ግን ታጥራለች ይላል። ምሳሌ 10 ቁጥር 27 የተሰጠንን ዕድሜ ለማስረዘም አሁን እልሁን እናቁምና እስከ ዛሬ ድረስ የተባላነውን የተከፋፈልነውን የተለያየነውን ነገር እንተው እናቁምና አሁን አንድ እንሁን። እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነን የምንኖርበት ኑሮ ከዛሬ ጀምሮ እናስብ፣ እንጀምር። እርቅ ይሁን፣ አንድ እንሁን። ለሀገራችን ሰላም፣ ለሀገራችን ፍቅር፣ ለሀገራችን ብልጽግና አንድነትን እንስበክ። እባካችሁ እኛ እዛ ላላችሁት ወገኖቻችን ተቆርቁረን ዋጋ እስከ መክፈል ድረስ ደረስን አይደለ? የምታውቁት ነገር ነው። መታሰርም ምናልባት ከዛም ከፍ ያለ ነገርም ቢኖር በጸጋ ለመቀበል እግዚአብሔር በሚያውቀው በእውነት ለምን አንድ ስለሆነ ወገኖቻችን ናችሁ ብለን እዛም ያላችሁ እዚህ ላለ ነው ለምንሰቃየው በኑሮ ውድነት ሰዓት ለምንገረፈው
በችግር ለምንገረፈው በተለያየ ጦርነት በቃ ለምንሰቃየው ወገኖቻችሁ እስቲ አስቡልንና ዋጋ ክፈሉልኝ። እንደው ዛሬ ልለምናችሁ በሕያው እግዚአብሔር ስም እኔ ታናሽ ወንድማችሁ ልለምናችሁ እስቲ ዛሬ ዋጋ ክፈሉና አንድ ሁኑልን። እስቲ ተስማሙልን እባካችሁ። በቃ ምን አገኘን? ምን ትርፍ አገኘን? ብዙ ጊዜ ተለያየን፣ ብዙ ጊዜ ተበላላን፣ ብዙ ጊዜ ተነካከስ፣ ብዙ ጊዜ ተለያየን። ምንድነው ያተረፈነው ትርፍ? ኪሳራ እንጂ ትርፍ የለውም ከመለያየት። ከአንድነት ደግሞ ኪሳራ የለም፣ ትርፍ ብቻ ነው። መልካም ነገር ብቻ ነው ያለው። ለኛ እስቲ ያስቡልን። የእናንተ አንድ መሆን እኮ ለእናንተ እኛ ልክ እንደምናስበው እናንተም ለኛ አስቡልን። አንድ ነን፣ ቤተሰቦች ነን። እባካችሁ አንድ ሁኑልን። ግድ የለም ምናልባት እንደ ትንሽነት የሳት ንቁኝ። የእግዚአብሔርን ቃል ነው የምነግራችሁ። ማንም ይናገረው ግን እስቲ ትንሽ ስሙኝ፣ ትንሽ ስሙኝ። እውነቱን ነው። ግድ የለም ልሁን እንተውና አንድ ኑን። እስቲ ተሸነፉ። እሱ በመስቀል ላይ ተሰቅሎ ተሸንፎ አይደለም ኃይለኛውን ያሸነፈው? ሞቱ አይደለም ሞትን ድል ያደረገው? እስቲ እናንተ ለእውነት ለአንድነት ዛሬ ተሸነፉልኝ። በምታመልኩት በሕያው እግዚአብሔር ስም፣ በምትወዷት በእናቱ በድንግል ማርያም ስም፣ በምትወዷት ሀገራችሁ በኢትዮጵያ ስም፣ በምትወዱት ባንዲራ በባንዲራው ስም ይዣችኋለሁ። እኔ ከልቤ ነው። ሸነግላችሁ ለዋሻችሁ ምናልባት ላስመስል የሚመስላችሁ ካላችሁ እግዚአብሔር ልቤን ያውቃል። ልብ ያውቃል። ልብና ኩላሊትን የሚመረምር አምላክ ነው። ልብ ያመላለሰውን ኩላሊት ያጤሰውን የሚያውቅ አምላክ ነው። እኔ አርቲስት አይደለሁም። የተወሰነ የሰው ድርሰት ተሰጥቶኝ የተወሰነ ገጸ ባህሪ እያነበብኩ ያን ገጸ ባህሪ ወክዬ ድራማ ምሰራ ሰው አይደለም፣ አርቲስት አይደለሁም። እግዚአብሔር ያውቃል። አንድ ነን። በቃ ሰላም እንስበክ። ለዚች ሀገር አንድ ሆነን አንድነቷን እንመልስ። ምን አገኘን እኮ ምን አገኘን? ቢያንስ ለልጆቻችን እስቲ ለልጆቻችን የሰላም አየር የሚተነፍሱባት ኢትዮጵያን እንፍጠር። ምንድነው ትርፉ ከመለያየት ያገኛችሁት? ምንድነው? አንድስ ብንሆን የምናጣው ምንድነው? እንደ ባለ አእምሮ ውስጥ ያስቡ፣ እንደ ተማረ ሰው አስቡ። የተሰደዳችሁበት እኮ ሀገር ህዝቡ አንድ ስለሆነ እኮ ነው ወጣችሁ በሰላም የምትገቡት። ነግዳችሁ ያተረፋችሁት፣ ወልዳችሁ የሳማችሁት አንድ ስለሆኑ አይደለም? ከኛ የተሻለ ሀገር ነው ብላችሁ እኮ የተሰደዳችሁት አንድ ስለሆኑ ነው። እዛ መለያየት ቢኖር ኖሮ ተሰደዱ ነበር? ባካችሁ ብዙዎች የሚሰደዱባት ሀገር እንድትሆን ሀገራችን ኢትዮጵያ፣ ስደተኞችን የምትቀበል እንድትሆን ሀገራችን ኢትዮጵያ፣ እናንተም በሰላም ወደ ሀገራችሁ ገብታችሁ በሰላም የምትኖርባት ሀገር እንድትሆን ሀገራችን ኢትዮጵያ፣ እባካችሁ ምን ብዬ ልለምናችሁ? ተንበርክኬ ምን ብዬ? በቃ አንዱን አትለያዩ። ምዕመናን አንድ የሚያደርጓችሁን አባቶች ብቻ ስሙ። እባካችሁ አንድ እንሁን። ድሮ ልጅ እያለሁ አባቴ አንድ የሚመክረኝ ምክር አለ። እሱ ልንገራችሁ። አንድ ወንድም ነው ያለኝ። አንድ ወንድም ብቻ ነው ያለኝ። በጣም በእድሜም በመልክም በቁም በሁሉ ነገር አንድ ነን። ከልጅነታችን ጀምሮ የምንተኛው አንድ አልጋ ላይ ነው፣ ራስጌና ግርጌ አድርገን። እኔ ትንሽ ወንድሜን እንደ ጓደኛ ሳላረግ ከሌሎች ጋር ነው የምውለው። ወንድሜም እንደዚሁ ከሌሎች ጋር ነው የሚለው። አባታችን ግን አንድ ላይ ሆኑ። ተው ስትበላም አንተ ትንሹን ጥላት ትብላ ይለናል። አንድ ሆኑ ይለናል። እና ጓደኛ አይደለም ወይ ሌላ አይደለም ወንድም የሚሆን በመከራ ጊዜ አለው የሚል አለኝታ የሚሆን ወንድም ነው ይለኛል። እና አንድ ምሳሌ ነገር ምንድነው? አንድ ባለጠጋ እንዲሁም ደግሞ አንድ ደሃ ከአንድ ቤተሰብ የተፈጠሩ ሁለት ወንድማማቾች ነበሩ። ይሄ ባለጠጋ ወንድምየው
የሚበላው የሚጠጣው ከጓደኞቹ ጋር ከባልንጀሮቹ ጋር ምናምን ነው። በቃ ድሃ ወንድሙን አያቀርበውም። በኋላ አባቱ አንድ ቀን መከረው፣ እባክህ ልጄ ተው፣ ወንድምን አቅርበው፣ ከወንድም ጋር ብላ፣ ከወንድም ጋር ጠጣ። ባዳ ነው፣ ተው፣ በችግር ጊዜ አይደርስም፣ ይደርስልህ ወንድም ነው። ወንድምና ጓደኞችህን ለአንተ ያላቸውን ፍቅርና አመለካከት እንድትለይ አሁን የመከርኩ ምክር እንዲገባ ካሉ ሙክቶች አንዱን እረድ፣ አወራርድና እንደ ሰው አድርገህ ጋቢ አልብሰህ አስተኛ። ጓደኞቹ ጋር ሂድና እባካችሁ ወገኖቼ፣ ወንድሞቼ፣ ጓዶቼ ጉዶንኩላችሁ፣ ሚስቴ ላይ ሰው አግኝቼ ሚስቴ ላይ ሰው ሲደርስ እንደዋይቼ በእጄ ሰው አለፈ፣ አቃብሩኝ፣ ጉዶንኩላችሁ በላቸው። በተመሳሳይ ደግሞ ሄደ ወንድምህን ይሄንን ነገር ተናገር አለው። ከዛ በኋላ አባቱ እንዳለው ሙክት አርዶ ጓደኞቹ ጋር ሄዶ ጋቢ አልብሶታል። እባካችሁ ወንድሞቼ፣ ጓዶቼ ጉዶንኩላችሁ። ምን ነው አሉት። እንደው ሚስቴ ላይ ሰው አግኝቼ እንደው በእጄ ህይወቱ አለፈብኝ፣ እባካችሁ አቃብሩኝ፣ ዶማውም አካፋውም ተዘጋጅቷል። አሉ እኛ ይመለከታል። እንዴ እዛው በጸበል አሉት። ሁሉም ጋር ሄድ እንደዚህ አሉት። በኋላ ወንድሙ ጋር ሄድና እባክህ ወንድሜ ሲል ፊቱን አዞረበታል። ምን ፈልገ መጣ? እባክህ ጉዶንክ፣ ምን ሆንክ? እንደው ሚስቴ ላይ ሰው አግኝቼ የሰው ህይወት አለፈብኝ በእጄ፣ እባክህ አቃብረኝ። እባክህ ማን ሰምቷል? ማንም አልሰማም። ጋቢውን ላጣርጎ ለበሰና ነው በል ቶሎ በል ቅደመኝ ሳይነጋ ብሏል። ወደ ታላቅዬ ወንድም ወደ ባለጠጋው ወንድሙ ቤት ደረሱ። ከዛ ዶማውን ይዞ በቃ ማለት ጀመራል መሬቱ ወደ ጓሮ። በኋላ ተወንድሜ በቃ አሁን ወዳጄን ለይቻለሁ፣ ጠላቴንም ለይቻለሁ። እስከዛሬ በምድርና በሰማይ በድያለሁ። ከዚህ በኋላ ግን ወንድሜም ጓደኛዬም አንተ ነህ ብሎት ጉልበቱ ስር ተንበርክኮ ይቅርታ ጠይቆት ከወንድሙ ጋር በሰላም በፍቅር ኑሩ። ምሳሌ ነው። ምሳሌ ከሚመሰልለት ነገር ያንሳል። ግዴላችሁም የኦሮምኛ ቋንቋ ተናጋሪዎች ኦርቶዶክሳውያን ከትግርኛ ቋንቋ ተናጋሪዎች ወንድሞቻችሁ ጋር አንዱ ነው። ግዴላችሁም ለመከራችሁ ጊዜ ከነሱ በላይ የሚቀርባችሁ ከነሱ በላይ የሚደርስላችሁ የለም። የአማርኛ ቋንቋ ተናጋሪ ወንድሞቼ ክርስቲያን ኦርቶዶክሳውያን ከትግራይም ከኦርቶዶክሳውያኑ ከኤርትራውያኑም ኦርቶዶክሳውያኑ ጋር ከኦሮሚያ ከተለያዩ ብሔር ብሔረሰቦች ኦርቶዶክሳውያን ጋር አይደለም ከኦርቶዶክሳውያን ጋር በአጠቃላይ ከኢትዮጵያዊ ወንድማችሁ ጋር የተለያየ እምነት ተከታይ ሊሆን ይችላል። ከኢትዮጵያዊ ወንድማችሁ ጋር ግን አንድ ሁኑ። በመከራችሁ፣ በፈተናችሁ፣ በችግራችሁ ሰማይ በተደፋባችሁ ዙሪያችሁ ገደል በሆነባችሁ ጊዜ ማጣፊያው ባጠራችሁ ጊዜ የሚደርስላችሁ ኢትዮጵያዊው ስለሆነ አንዱ ነውና አንድ አድርጉን። ከዛ እግዚአብሔር የቸርነቱን ስራ ይስራልን። ታዩታላችሁ። ከዛ በኋላ ታዩታላችሁ። ዓለም አቀፍ ለማኝ የሚለው ስማችን ተቀይሮ ታዩታላችሁ። እግዚአብሔር እንዴት እንደሚባርካት ቤተክርስቲያናችንን፣ እንዴት እንደሚባርካት ሀገራችንን፣ እንዴት እንደሚባርከው የኢትዮጵያን ታዩታላችሁ። ዛሬ እግዚአብሔር ጠርቷቸዋል። ዛሬ በእኔ በትንሹ ባሪያው ላይ አድሮ እግዚአብሔር ይህን መልእክት አስተላልፏል። ይህን መልእክት ሰምታችሁ እግዚአብሔርን ወዬ፣ እግዚአብሔርን አቤት፣ እግዚአብሔርን እሺ ያላችሁ እግዚአብሔር ደግሞ እንዲህ ይላችኋል። እሱም እናንተ በጠራችሁት ጊዜ እሺ ይላችኋል። ትንቢተ ዘካርያስ ምዕራፍ 7 ቁጥር 13 እንዲህ ይላል፣ እኔ በጠራው ጊዜ እነርሱ እንዳልሰሙኝ እንዲሁ እነርሱ በሚጠሩበት ጊዜ እኔም አልሰማም ይላል የሰራዊት ጌታ እግዚአብሔር። ዛሬ እግዚአብሔር ጠርቶናል። እግዚአብሔር የጠራውን ጥሪ እሺ አቤት ብለን የምንሰማ እኛም እግዚአብሔርን የምንጠራበትን ጥሪ እግዚአብሔር አቤት፣ እግዚአብሔር እሺ ይለናል። እሺ እንዲለን እሺ እንበለው፣ እንዲሰማን ዛሬ የተሰበከውን የእግዚአብሔር ቃል እንስማ። መለያየትን አጥፍተን አንድነትን ሰብከን ህዝቡን አንድ እናድርገው። ከዛ በትልቁ የአማርኛ ቋንቋ ምናምን ብላችሁ ከጻፋችሁ አላቅም፣ አጥፉትና የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሉና ጻፉ። አጥፉና በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዚህ ሀገረ ስብከት የቅድስት ድንግል ማርያም ቤተክርስቲያን ብላችሁ ለጥፉ።
ጻፉበት። የዚህ ብሔረሰብ ያላችሁ እሱን አጥፉት፣ ከልባችሁም አጥፉት። ተከራይታችሁም ሆነ ገዝታችሁት ከለጠፋችሁበት አብያተ ክርስቲያን አጥፉት። ይሄን ብቻ አይደለም፣ በውጭ ያላችሁትን ብቻ አይደለም፣ በሀገር ውስጥ የትግራይ ሲኖዶስ ብላችሁ ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተከፈላችሁ የተለያችሁ ግድ የላችሁም። ስሙኝ፣ እኔን ትንሽ ባሪያ እኔን ሚጢጢውን ስሙኝና እባካችሁ በይቅርታ ተመለሱ። አንድ ሁኑ። ግድ የላችሁ አንድ ሁኑ። እንዴት ተለያይተን የምንጸልየውን ጸሎት እግዚአብሔር ይሰማል ብላችሁ ግን አሰባችሁ? ጤነኛ ነው አይምሯችሁ? እኔ ልክ ላልሆን እችላለሁ፣ እኔ አላቅም፣ እግዚአብሔር ያውቃል። ግን ጤነኛ አይምሮ ያለው ሰው እኔ ተለያይቼ ለይቼ ህዝቡን ከፋፍዬ ምጸልየውን ጸሎት እግዚአብሔር ይቀበላል። እግዚአብሔር ሰው ነው። እግዚአብሔር የ3 ዓመት ሕፃን ልጅ ነው የሚታለለው። እኔ እግዚአብሔር ፊት የማቀርበውን መስዋዕት እግዚአብሔር ይቀበለዋል። ህዝብ ከፋፍዬ በቃ ተው፣ እሺ በሉ እስቲ ተው ውስጥ ባሉ እሺ በሉ፣ በቃ እሺ በሉ። በቅንነት በየዋህነት በልባችሁ ተቀበሉኝ። በቃ ምን ልበል? ከዚህ ውጭ ምን ልበል? ምንም። እኔ ይበቃኛል። ብዙ ማለት እችላለሁ። ምናልባት ማቴዎስ 12 ቁጥር 25 ላይ የመጨረሻ የመጽሐፍ ቅዱስ ቃል የጥቅስ ነው። እርስ በርሷ የምትለያይ መንግስት አትጸናም ይላል ጌታ። ማቴዎስ 12 ቁጥር 25 እርስ በርሱ የሚለያይ ሲኖዶስ አይጸናም እንዳይመስላችሁ። ውሻ በቀደደው ነው ጅብ የሚገባው እንዳይመስላችሁ። አባቶቻችን ስጋቸውን ቆርሰው ደማቸውን አፍሰው አጥንታቸውን ከስክሰው በሚሞት ስጋቸው የማይሞት ስራ ሰርተው ከነዋያተ ቅድሳቱ ጋር ዋሻ ተቀብረው ያቆዩልንን ሃይማኖት እኛ ውሾቹ በቀደድነው ቀዳዳ ጅቦቹ ገብተው ጅም ቤተክርስቲያን እንዳይበታትኑብን አደራ፣ እንዳይበታትኑብንና ለመበታተናችን እናንተ ምክንያት እንዳትሆኑ እባካችሁ ዛሬ ተናገርኩትን የእግዚአብሔር ቃል ስሙኝ። በቃ ሌላ ምንም ነገር የለም። ምክንያት አትደርድሩ፣ ምክንያት አታቅርቡ። አመናችሁም አላመናችሁም፣ ተዋጠላችሁም አልተዋጠላችሁም፣ ለዚህች ሀገር መፍትሄ አሁን የነገርኳችሁ የእግዚአብሔር ቃል ብቻና ብቻ ነው። በአንድ ልብ አንድ ሆኖ መኖር። ያኔ እግዚአብሔር መንፈስ ቅዱስ ይመጣል፣ ጸጋውን ያድላል። እንጾማለን፣ መልሳለ። እንጸልያለን፣ መልሳለ። እንሰግዳለን፣ መልሳለ። እንመጸውታለን፣ መልሳለ። እንቀድሳለን፣ እናስቀድሳለን፣ መልሳለ። ማህሌት እንቆማለን፣ መልሳለ። ሰዓታቱ ይቆማል፣ መልሳለ። ኪዳኑ ይደርሳል፣ መልሳለ። ስብሐተ እግዚአብሔሩ አይስተጓጎልም፣ መልሳለ። አሁን ግን እንጮሃለን፣ ጩኸታችን ሁሉ ከደመና በታች። ለምን? ተከፋፍለናል። ይሰማል። ተበላልተን ልንተላለቅ። እርስ በርሷ የምትለያይ ቤት አትጸናም። ይህን ካልኩኝ ይበቃኛል በእውነት። ሌላው ምናልባት መናገር የምፈልገው ቅድም ዩቲዩብ ላይ ስመለከት ኮሜዲያን እሸቱ ያስተላለፈው አንድ መልእክት ነበረ እና የኮሜዲያንን እሸቱን ሐሳብ 100% ደግፋለሁ። ቅዱሳን ስዕላትን ቤተክርስቲያን ለአገልግሎት የምትጠቀምባቸውን ቅዱሳን ስዕላት ከኋላ ባክግራውንድ አድርገን ዓለማዊ ዘፈን፣ ዓለማዊ ጭፈራ እየጨፈርን ማይገባ ነገር የምናደርግ ቲክቶከሮች ኦርቶዶክሳውያን እንኳን ቅዱሳን ስዕላት ፊት የምታደርጉትን ነገር ምድራውያን እናትና አባታችሁ ፊት እንኳን እኮ አታደርጉትም፣ ነውር ነው። እኛ እኮ በቅዱሳኑ ስዕላት ፊት የምንጸልየው ለስዕሉ ባለቤት ያለንን ክብር እየገለጽን በአይነ ሊናችን ለስዕሉ ባለቤት ጸሎት እያቀረብን ክብር እየሰጠን። በስዕላት ፊት እኮ ቆመን የምንጸልየው ለባለ ስዕሉ ያለንን ክብር እየገለጽን። እንዴት በቅዱሳን ስዕላት ፊት
እየጨፈርን የማይገባ ነገር እናደርጋለን። እባካችሁ ዳግም ቤተክርስቲያንን መስቀል ላይ እንስቀላት። እኛ ለቤተክርስቲያን መሰደብ ምክንያት ሳይሆን ለቤተክርስቲያን መመስገን ምክንያት መሆን ያለብን። ቤተክርስቲያናችንን መስቀል ላይ እንስቀላት። እሺ በሉ፣ እንደፈለጋችሁ መሆን መብታችሁ፣ አይመለከተኝም። ግን እንደው የቅዱሳንን ስዕላት ከኋላ አድርጋችሁ ይኸው የእነሱ ብሎ ክርስትና እየተባለ ግን የቤተክርስቲያን ስም ሲሰደብ እንደ ቤተክርስቲያን ልጅ ያው እንወዳት የለ ሃይማኖታችን ያማል። በቃ በስንቱ እንታመመኛ እና መልእክቱ ትክክል ነው። ያደረገው ነገር በሙሉ መልካም ነው። ምንም እንከን የለውም። ማተማችንን እዚህ አውጥተን መስቀል እዚህ ጋር አድርገንም አያምርም። በቃ የምታስተላልፉትን መልእክት መስላችሁ እንደፈለጋችሁ አድርጉ። መስላችሁ ይሄ በእኛ ዘንድ አይደረግ። በትህትና ነው የምለምናችሁ። እግዚአብሔር ደግሞ ያከበሩትን ያከብራል። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያከበሩኝን አከብራለሁ ይላል። ይህን አቆኝም ይናቃሉና ይላልና እናክብረው፣ እንዲያከብረን እናክብረው። በመጨረሻ እንግዲህ ባለፈው ፕሮግራም መርሃ ግብራችን ላይ ከመምህር ሊቀ ትጉሃን ደረጀ ዘወይንዬ ጋራ ያደረግነው ቃለ ምልልስ ላይ የራሴን ሚዲያ ለመክፈት እንዳሰብኩና ለሚዲያ የሚሆነኝን ቁሳቁስ ካሜራ፣ ኮምፒውተሮች፣ ምናልባት የስቱዲዮም ኪራይ ሊሆን ይችላል ወዘተርፈ ያው አቅማችሁ የፈቀደ ሰዎች ብትረዱኝ ብዬ የተላለፈ መልእክት አለ። ስልክ ቁጥሬም አካውንቴም እዛ ላይ ተቀምጧልና ያንን ተመልክታችሁ እኔን ለመርዳት ብዙዎች ደውላችኋል። ሁላችሁንም አመሰግናለሁ። በእውነት እግዚአብሔር አምላክ በያላችሁበት ይጠብቃችሁ፣ የነፍስ ዋጋ ያደርግላችሁ። በጣም ነው የማመሰግነው። ይህንን ነገር ልናገር የደፈርኩበትን ምክንያት መምህር ደረጀም ጋዜጠኛ ነጋሽ በዳዳም በእኔ ምክንያት ነው የታሰሩት የእነሱ ሚዲያ ላይ ሄጄ በመናገሬ እና የራሴ ሚዲያ ደግሞ ቢኖረኝ የራሴን ችዬ ቢሆን ለሰው መታሰር ምክንያት አልሆንም በሚል ነው ይሄ ነገር የተነሳውና በደንብ እንዳገለግል አገልግሎቴም ሰፋ እንዲል እንግዲህ አገልግሎቴን ለመደገፍ የምትፈልጉ ያው ስልኬም 0911 16 56 34 ነው 16 56 34 የባንክ አካውንቴንም ከስር እንጽፍላችኋለን። ያቅማችሁን አድርጉ። ካቅማችሁ በላይ አንጠይቅም። እግዚአብሔር የወደደውን ያደርጋል። ምናልባት ሌላ መፍትሄ ሊያመጣ ይችላል። ስቱዲዮም ያላችሁ መተባበር የምትችሉ ካላችሁም በዛም መንገድ ብትተባበሩ መልካም ነው ላለው እንግዲህ የምናስበውን ሐሳብ እግዚአብሔር ያስፈጽመን። ብዙዎቻችሁን አመሰግናለሁ። ባለፈው ታስሬ በነበረበት ጊዜ በመርሳት ሳላመሰግን ያለፍኳቸው 2 ሰዎች አሉ። እህቴ ያው ቤተሰብ መቼም አይመሰገንም። ነገር ግን ያው ፋና ጣዕመ መሐሪ እህቴ በጣም ነው የማመሰግነው። እንዴት እንደረሳሁሽ ራሱ አላቅም። በእውነት እህቴ መካሬ ነሽ። በጣም ነው የምትመክረኝ። በጣም በሚደንቃችሁ ሁኔታ ትንሽ ካወራን 50 ደቂቃ ነው የምናወራው። ያሳደገችኝ እህቴ ናት። አንድ ግቢ ውስጥ ነው ያደግነው። ወንድሜ ብሩክ ኃይለማርያም ልጆቼን ጠዋትና ማታ ትምህርት ቤት በማመላለስ ምንም ነገር እንዳይሰማኝ የከፈልከውን ዋጋ የካው ቅዱስ ሚካኤል ዋጋን ይክፈል። ሌሎች ምናልባት ስማችሁን ያልጠራው የረሳሁት ካለ እግዚአብሔር በመንግስቱ በመጣ ጊዜ ያስብልኝ። ከዚህ በላይ ምንም ምለው ነገር የለም። ሁሉም በአንድ ልብ ሆኖ ሳለ የዛሬው የትምህርታችን ርዕስ ነበረ። የሰማነውን ቃል ይባርክልን። አምኖ ከመካድ ቀርቦ ከመራቅ እግዚአብሔር ይጠብቀን። እግዚአብሔር አምላካችን ሁላችንም ከኃጢአት ከበደል አልጋ ላይ ተነስተን ለንስሐ የሚገባ ፍሬ አፍርተን ለደጀ ሰላሙ ለሥጋው ደግሞ በቅተን ከግራ ቁመት ከነፍስ ስደት ርቀን ቸሩ መድኃኔዓለም በቀኙ አቁሞ ኑ እናንተ የአባቴ ቡሩካን የሚለውን የሕይወት ቃል እኔንም እናንተንም ያሰማን። ወስብሐት ለእግዚአብሔር።
በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ቴምር ሪል ስቴት ይዘንሎት ቀርበናል። በ3 ዓመት ውስጥ ገንብተን የምናስረክባችሁ ሲሆን ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ 6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ 10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ሲሆን በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ጀምሮ ቅድመ ክፍያ ከፍላችሁ የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል የሚችሉ ሲሆን ለበለጠ መረጃ በ0955 277474 ይደውሉ። ቴምር ፕሮፐርቲስ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።